አብርሽና ሄርሜላ እንግዲህ ቅሌታቸውን ቀጥለውበታል ማለት ነው። እንግዲህ ሄርሜላ የልጅ አባት እንግዲህ እንደምታማግጥ እንግዲህ ሁላችንም እናውቃለን ማለት ነው። ይሄ ግን ፈጽሞ ስህተት ነው ብዬ ነው ማስበው ማለት ነው። ምክንያቱም ባይዘወይ እኔ ግን ማስብላቸው ቤተሰቦቻቸው እንደው ታድለው ነው የምል። እኔ ግን የነሱን ቤተሰቦች አለማድነቅ ማለት ነው ንፉግነት ነው። እኔ የምለው ግን ማለት ነው አንዳንድ ኮመንታተሮች ግን ጤነኛ አትመስሉኝም ሳስበው ማለት ነው። አሁን ምናቸው ደስ ብሏቸው ነው እናንተ ውቦች መጡ የተዋቡት መጡ ምናምን እያላችሁ ቪዲዮዋቸውን ቆራርጣችሁ ምናምን የምትፖስቱት ማለት ነው። አሁን ምን ተምራችሁ ነው ከነሱ የሚያስተምሩት? ምንም አቁም ነገር የለ ወይ ምን የለ ዝም ብለው የሚያስተምሩት ያልሆነ ነገር ነው የሚያስተምሩት። ስለዚህ እናንተ ምናቸው አስደስቷቸው ነው? ይሄ ልጅ አሁን ነው የወለደ፣ በቅርብ ነው የወለደ፣ ልጁን መንከባከብ። እኔ ግን ይቅርታ አድርጉልኝና ልጅ ወልዷል ግን እኔ ግን ልጅ ወልድ ራሱ አይመስለኝም። አሁን እነሱም ኃጢአት ገብተዋል። እኛ በእርግጥ ኃጢአት ካስገቡን እኛንም ቆይተዋል ማለት ነው። ግን ይህን ያህል አመት እውነት ለመናገር አይበቃቸውም ወይ? ድራማቸው መቼ ነው የሚጠናቀቅ? ባይዘወይ እኔ ባልና ምሽት ራሱ አይመስሉኝም ሩታና አብርሽ ራሱ ማለት ነው። ለምን እሷ እኮ ባይዘው እንትን ነበረች እኮ ጴንጤ ነበረች ታውቃላችሁ። እነሱ ግን ክርስቲያኖች ናቸው። አሁን ነው በቅርብ ማተብ ማድረግ የጀመረች። እንደውም እኮ ከአሁን በፊት ታውቃላችሁ ማተቧን በጥሳ በጣም ብዙዎች እኮ ሲጨፈጭቧት ምናምን ነው በድጋሚ ማተብ ያደረገኝ ማለት ነው። ስለዚህ በእምነት ራሱ አይገናኙም። ነገር ግን እነዚህ ሰዎች ተመካክረው ምናምን ለዩቲዩብ ነው እየሰሩ ያሉት ማለት ነው። ግን ይህን ያህል ጊዜ እስከ መቼ ድረስ? ይኸው የቶፊቅና የማሪና ድራማ እንኳን ቶሎ ነው የተቋጨ። ስለዚህ የና አብርሽ መቼም አይቆጭም። ምክንያቱም ተመችቷቸዋል። ተመልካችን በቃ እየጨመሩ ሰብስክራይባቸው በየጊዜው እየጨመረ በዛ ላይ ደግሞ በቃ እይታቸውም እየጨመረ ስለሆነ ድራማው መቼም ቢሆን አይቋረጥም። እነ ማሪና ግን ያው ብዙም ሳይሄዱበት ነው ባይዘዌ። ያው ጦፊቅም አሁን ከሚዲያ ጠፍቷል። እንግዲህ ምን እንደሆነ ባይዘዌ ቶፊቅም የሰው ገንዘብ ወስዷል ምናምን እያላችሁ ነበር አላችሁ ነው። ምን አውቃለሁ እናንተ ጉዳይ አልቅ ቢወራ ማለት ነው። ሰላም ድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛልኝ በያላችሁበት የዓለም ዳርቻ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉኝ። ሰብስክራይብ እያደረጋችሁኝ አይደለም ለምን እንደሆነ ባላቅም ማለት ነው። ለምን እንደማታረጉ ባላቅም ሰብስክራይብ እያደረጋችሁኝ አይደለም። በጣም አዝናለሁ። እናስተዛዝናለን። ምን ችግር አለው ሰብስክራይብ ብታደርጉ? ቆይ እኔ እህታችሁ አይደለሁም? እህታችሁ ነኝ። ስለዚህ ሰብስክራይብ አድርጉ። ምንም ችግር የለውም። አይከፈልበት ምን አይልበት ማለት ነው። ስለዚህ ምን ችግር አለው ሰብስክራይብ ብታደርጉ? እናንተ ክፉዎች ማለት ነው። የከፋችሁ ክፉ እና እንግዲህ ስለነ ሄርሜላና ስለነ አብርሽ እንግዲህ አንዳንድ ነገር እናወራለን ማለት ነው። እንግዲህ አብርሽ በቅርብ ልጅ እንደወለደ ሁላችንም እናውቃለን ነው። ግን ልጅ ወልዶ ምናምን ነገር ለልጁ አይደለም ፍቅር እየሰጠው ያለ። አንዴ ከሄርሜላ ጋር እየተጃጃለ፣ አንዴ ራቁታቸውን፣ አንዴ ምናቸውን ከሄርሜላ ጋር ይመጣሉ እንጂ ለልጁ ፍቅር የሚባል ነገር የለውም ማለት ነው። እውነት ለመናገር እኔ በዚህ በጣም ተሰምቶኛል፣ በጣምም ደብሮኛል እውነት ለመናገር ማለት ነው። ስለዚህ እነዚህ ልጆች ባልና ምሽት ናቸው ወይ? እኔ ግን ይቅርታ አድርጉልኝ እንጂ ባልና ምሽት ራሱ አይመስሉኝም ማለት ነው። ባልሳሳትም እንኳን ማለት ነው ጋይስ እንዴ! እና እንዴት ባልና ምሽት ሆኖ እንደዚህ ለልጃቸው ራሱ ማለት እነሱ እኮ ግዴታ እንደዚህ ከሄርሜላ ከማን ከ99 ሴት ጋር እየተጃጃሉ ምናምን ባይመጡ፣ እሷም ከወንድ ጋር እየተጃጃሉ ባይመጡ፣ በፕራንክ ራሱ ቢመጡ ደህና ተመልካች አላቸው። በዛ ላይ ደግሞ ሁሌ ውሸት አይደብርም ጋይስ? እንዲሁ እኔ በነገራችን ላይ እነሱን ያጨማለቅናቸው እኛ ተመልካቾች ነን። ምክንያቱም ጎበዞች ጀግናዎች ምናምን እያለን እኛ እነሱ ጋር እናሽቃብጣለን፣ እናለቀልቃለን። እነሱ ደግሞ መግባማቱን ጨምረውበታል። ያው እንግዲህ ምንም ማድረግ አይቻልም። አተፋሲካ ራሱ ቢሆን ራሱ እነሱ ውሸት ከመስራት ወደ ኋላ አይሉም። ለምን የዛሬ አመት ራሱ አሁን በእንትኑ ነው የተጋቡት፣ በማማቱ ነው የተጋቡት። ታውቃላችሁ አይደል? በማማት ተጋብተዋል ምናምን ነገር ስለዚህ ይሄ ራሱ ፈጽሞ ስህተት ነው ብዬ ነው ማስብ፣ እንደኔ ማለት ነው ውዶች፣ ማሮች፣ ፍቅሮች። ስለዚህ እናንተ ምን ትላላችሁ? በእርግጥ እናንተ ናችሁ እንደዚህ ያረጋችኋችሁ ተመልካቾች። ትክክል እናንተ በየቦታው ትክክል እንደው ጉድ ነው የምትሉት። በየዩቲዩብም ስንሄድ ትክክል፣ ቲክቶክ ጋም ስንሄድ ትክክል፣ እዛም ጋር ትሄዱና ጥሩ ኮመንት እዛም ጋር እኔ ግን እንደው የእናንተ ነገር ግን እንደው መጨረሻችሁ ማየት ነው የምፈልገው። ይቅርታ አድርጉልኝና ማለት ነው። እናንተ ኮመንታተሮች በጣም ከባዶች ናችሁ። እውነት ለመናገር በጣም የምትገርሙ ሰዎች ናችሁ። ስለዚህ
በዚህ ልክ እንደዚህ መሆኑ አግባብ ነው ብዬ አላስብም። ብቻ ብቻ በጣም ነው የምትገርሙትም በጣም እንትን ትላላችሁ። እውነቴን ነው የምላችሁ። ስለዚህ አስቡበት፣ ኮሜንታተሮች አስቡበት። እነሱ ያው መቼም ቢሆን መግማማቱን እንትን ብለውበታል፣ ቀጥለውበታል። ግን አብርሽ በነገራችን ላይ አብርሽ ቤተሰብ ራሱ ትቷል። ለቤተሰብ ራሱ ክብር የለውም፣ ለማንም ክብር የለውም። ባይዘው ወይ ማለት ነው ቤተሰቦቹን ራሱ አሁን ትቷቸዋል እውነት ለመናገር። ስለዚህ ያው ምንም ማድረግ አይቻልም። እንግዲህ ለቤተሰቦቹ ካልሆነ ለምን ካልሆነ ምንም አይደረግም። አዎ አባቱ ስርዓት ያላቸው እናቱ ስርዓት ያላቸው አተ በባህል ራሱ ሆነ አይሄድም ቤተሰብ ጋር የተንቢን ራሱ ከዚህ ያደረሰችውን ዘግቷታል። እህቷን ራሱ ሄዶ አልጠየቀም። የተንቢ ናት እዚህ ያደረሰችው ባይዘው ይህን ታውቃላችሁ። የተንቢ እዚህ ያደረሰው ከየተንቢ ራሱ እንትን ብሏል ማለት ነው። ከየተንቢ ጋር ራሱ አልሄደም። ያው በጣም ያሳዝናል። ለማንኛውም እንግዲህ ያው ያለው ነገር ይሄ ነው። ብቻ በጣም ከባድ ነው። ቤተሰቦቼ ሰላማችሁ ይብዛልኝ። ወሬ ያላብዛባችሁ እናንተ ማለት ነው። ቪዲዮውን እስከመጨረሻው ስለማታዩ ለምንድን ነው የምለፈለፈው? ቪዲዮውን እስከመጨረሻው አታዩም፣ ሰብስክራይብ አታደርጉኝም። አይታችሁ ዝም ትላላችሁ እናንተ ምድረ ቅንቅና ሙላ ማለት ነው። ምድረ ቅንቅን የሰው ቅንቅኖች ማለት ነው። ምን ችግር አለው ብታዩልኝ? እኔ የአረብ ሀገር ሸቃላ ነኝ። ስለዚህ ሸቃላና ማናጣ ታበረታቱ ማለት ነው። ሁልጊዜ ከመዳም ኩሽና እንደዚህ ሸቃልነት እየተሸቀልኩ ማለት ነው። ስለዚህ ያው በጣም ታሳዝናላችሁ ማለት ነው። እና ይሄ ነው ያለው ነገር። በተረፈ ግን ሁላችሁንም ከልብ ነው የምናመሰግነው። ሰላማችሁ ብዙ ትረፍረፍ ይበልልኝ የኔ ምርጦች ምርጦች እና ቴንኪዩ ቬሪ ማች ጋይሶችዬ። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ሰላማችሁ ብዙ ትረፍረፍ ይበልልኝ ማለት ነው።